ጽጌዬ ዛሬ ደግሞ በአዲስ ነገር ብቅ ብላለች። እንግዲህ እንደዚህ እንደምታዩት ፏፍሽ ብላ እንደተለመደው ከነ ቅብጠቷ ማለት ነው። የኔ ጀግና የምር አንቺ ትሻለሽ ከሌሎቹ መተት ጠፋ፣ ታመመ፣ ታገተ ከሚሉት ማለት ነው። በራስሽ ዓለም የምትኖሪ በጣም ጀግና ጎበዝ ሴት ነሽ እና በዚያው አጋጣሚ በርቺ ልልሽ እፈልጋለሁ። እንግዲህ ትላንትና የተፈጠረውን ሁላችንም አይተናል። አብርሃም ጠፍቷል ብሎ እንግዲህ ያው ሌላ ድራማቸውን ጀምረዋል። አሁን ደግሞ ከሁለት ቀን ወይም ከሶስት ቀን በኋላ ድኗል ተመልሶ ወደ ራሱ ብሎ ይመጣሉ እና አንዳንዶቻችሁ ደግሞ ለምን እንደተመለሰ መጠየቅ አለብን ብዬ አስባለሁ። ምክንያቱም መተት ተደርጓል። በሃይማኖታችን ሲቀለድ ነበረ፣ በህዝቡ ሲቀልዱ ነበረ፣ በህዝቡ ድራማ ሲጫወቱ ነበር፣ ሰው ላይ ሲጫወቱ ነበረ እና አሁን ሶስት ቀን ወይም ሁለት ቀን ነገ ወይም ከነገ ወዲያ ወይ ዛሬ ቢመጣ ተሽሎት መጣ ቢባል እንዴት መጣ፣ እንዴት ተሻለው፣ ምን ተደረገለት ተብሎ መረጃ መጠየቅ ይኖርባቸዋል ብዬ አስባለሁ። በተለይ ሩቲ ዝም ማለት የለባትም። ስሟ እንደዚህ ቆሾ ስሟ ጠፍቶ በመተት አስደረጋበታለች ተብላ በዚህ ልጅ እያላት በዚህ እድሜው እንደዚህ ተብላ ዝም ማለት የለባትም። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ አድርጉ። ይሄ ቪዲዮ በደንብ ላይክ አድርጉ።